የጣይቱ የባህልና የትምህርት ማዕከል መስራች ከዓለም ፀሐይ ወዳጆ ጋር በአዲስ አበባ የተደረገ ቆይታም ይዘናል። አብራችሁን እስከ 4 ሰዓት ድረስ እንድታመሹ ከአክብሮት ጋር እንጋብዛችኋለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ከዜና በኋላ ተመልሰን እንገናኛለን። መልካም ቆይታ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በሀገር አቀፍ ደረጃ የኮቪድ-19 ክትባት መስጠት ጀመረች። የማስጀመሪያውን ስነ ስርዓት የተከታተለችው ፀሐይ ዳምጠው አጭር ዘገባ ይዛለች። ክትባቱ ለጤና ባለሙያዎችና ለጤና ተቋማት ሰራተኞች ሲሰጥ በኤካ ኮተቤ ሆስፒታል ተገኝቼ ለማየት ችያለሁ። በሀገር አቀፍ ደረጃም የተጀመረው በዚሁ በኤካ ኮተቤ የኮቪድ-19 የሕክምና ማዕከል ነው። በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ባስተላለፉት መልእክት እንዲህ ብለዋል። መጪው ዓመት 2014 እስከ ታህሳስ 30 ድረስ የህብረተሰባችን 20% ይህንን የክትባት አገልግሎት እንዲያገኙ የተጀመረው ፕሮግራም ተጠናክሮ የሚቀጥል መሆኑን በዚሁ እያበሰርኩኝ፣ በተለይ ደግሞ ይበልጥ ተጋላጭ የሆኑ ፊት ለፊት በየቀኑ ከዚህ ወረርሽኝ ጋር የምታገሉትን ጤና ባለሙያዎቻችን፣ ሌሎችም ደግሞ ተጓዳኝ ሕክምና የሚያስፈልጋቸውን በሽታ ያለባቸውን ሰዎች፣ እድሜያቸው የገፋ የህብረተሰባችን ክፍሎችና ሌሎችም ቅድሚያ ለሚሰጣቸው በቅደም ተከተል ክትባቱ በእጃችን ላይ እንደደረሰ የምንሰጥ መሆኑን በዚሁ ለመናገርና ለማስታወቅ እፈልጋለሁ። ሚኒስትር ዴኤታው አክለው የስርጭቱ መጠን ከጊዜ ወደ ጊዜ እየጨመረ በመሆኑ ህብረተሰቡ መዘናጋት የለበትም ሲሉም አሳስበዋል። ክትባት ለሁሉም ለማዳረስ የተወሰኑ ጥቂት ዓመታትን የሚወስድ መሆኑ ይታወቃል። ይህ ብቻም ሳይሆን ይሄ ክትባት 100% ከበሽታው ላለመያዝ ዋስትና ሊሆን እንደማይችል ይታወቃል። ስለዚህ ከዚህ በፊት ለህብረተሰባችን ስንናገር የነበሩ ነገሮች ሙሉ በሙሉ ስራ ላይ መዋል መቀጠል መቻል አለበት። በተለይ ደግሞ ማስክ መጠቀም አሁንም ተጠናክሮ መቀጠል ያስፈልጋል። በክትባቱ ማስጀመሪያ ስነ ስርዓት ላይ የህዝብ ተወካዮች ምክር ቤት አባላት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ተወካዮችና የተለያዩ የጤና ዘርፍ አጋሮች ተገኝተዋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። በትግራይ ክልል መንግስት በወሰደው የህግ ማስከበር ዘመቻም ሆነ በኋላ በክልሉ ምንም አይነት የዘር ማጽዳት ድርጊት እንዳልተፈጸመና በየትኛው መመዘኛ ቢሆን የዘር ማጽዳት ዘመቻ በሚል ሊገለጽ እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ምላሽ በሰጠበት መግለጫ አስታወቀ። የኢትዮጵያ መንግስት ኢትዮጵያ አባል የሆነችበትን ዓለም አቀፍ የሰብአዊነትና የሰብአዊ መብቶች ህግን በሚገባ እንደሚያውቅና እንደሚያከብር የገለጸው የውጭ ጉዳይ መስሪያ ቤቱ መግለጫ በዚህም ምክንያት ነው በትግራይ ክልል ያደረገውን የህግ ማስከበር ዘመቻ ሲቪሎች ሳይጎዱና በሲቪል ተቋማት ላይ ጉዳት ሳይደርስ በከፍተኛ ጥንቃቄ ያከናወነው ብሏል። ሚኒስቴር መስሪያ ቤቱ ዛሬ ጠዋት ባወጣው በዚህ መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን እረቡ መጋቢት 1 2013 ዓመተ ምህረት በዩናይትድ ስቴትስ እንደራሴዎች ፊት ቀርበው በሰጡት ምስክርነት ላይ በትግራይ ክልል የዘር ማጽዳት ተፈጽሟል ማለታቸውን አስታውሶ በክልሉ የተፈጸመ ምንም አይነት የዘር ማጽዳት ዘመቻ ስለሌለ በኢትዮጵያ ላይ የቀረበውን ክስ ፈጽሞ አይቀበለውም ብሏል። የኢትዮጵያ መንግስት ቀደም ብሎ በክልሉ ላይ ተፈጽመዋል ለሚባሉ የሰብአዊ መብቶች ጥሰቶችን በተመለከተ ጉዳዩን ለፖለቲካ ፍጆታ ከማይጠቀሙበት ዓለም አቀፍ ተቋማት ጋር በመሆን ምርመራ የማካሄድን አስፈላጊነት እንደሚያምንበት አቋሙን ግልጽ አድርጎ እያለ ነገሮችን ከመጠን በላይ መወጠር ለውጥ እንደማያመጣም በመግለጫው ጠቅሷል። አሁንም ቢሆን መንግስት በሰብአዊ መብቶች ጥሰቶች ላይ የሚነሱ ማንኛውንም ክሶች በቁም ነገር እንደሚመለከታቸውና አጣርቶ እርምጃ ለመውሰድም እየሰራ መሆኑን ገልጿል። ኢትዮጵያ ውስጥ የሚደረግ የፖለቲካ ትግል በመግደልና የኢትዮጵያውያንን ክብር ዝቅ በማድረግ መሆን የለበትም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በሲዳማ ክልል ይርጋለም ከተማ የተገነባ የግብርና ምርቶች ማቀናበሪያና እሴት መጨመሪያ ፓርክን ዛሬ ሲመርቁ ነው መልእክታቸውን ያሰሙት። ዮናታን ዘብዴዎስ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ባደረጉት ንግግር ለፖለቲካ ሲባል በኢትዮጵያ የህዝቦችን ክብር ዝቅ የሚያደርግና አጸያፊ ያሉት ድርጊት የተፈጸመ ነው ብለዋል። ለፖለቲካ ሲባል አርሶ አደር የሚያርዱ የአርሶ አደር ደም የሚያፈሱ አሳፋሪ አዋራጅ የኢትዮጵያን ክብር ዝቅ የሚያደርጉ የትኛውንም ብሔር የማይወክሉ ሰዎች የሚታዩበት በየቀኑ ዜና የሚደመጥበት ጊዜ ላይ ደርሰናል። ድሮ ኢህአፓ
ወደ አሲምባ አርሶ አደር ፍለጋ ይደበቅ ነበር ሄደው። መይሶን ትግል ሲጀምር ወደ ሲዳማ አርሶ አደር ፍለጋ ነበር የመጣው። አርሶ አደር የሚያርድ አርሶ አደር የሚገድል የትኛውም ሰው ቢሆን የመላ ኢትዮጵያ ሕዝብ ጠላት ነው። የሚታገል በሰላም ቢታገል መልካም ነው። ዛሬ የተመረቀው የይርጋለም የግብርና ምርቶች ማቀናበሪያና እሴት መጨመሪያ አግሮ ፕሮሰሲንግ ፓርክ የኢትዮጵያን ጉዞ በግልጽ ያመላክተ ነው ብለዋል። ከአቮካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነ ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥ ለውጭ ገበያ የሚውልበትን ጥራት ደረጃ ስንመለከት የዚህ ከባቢ አርሶ አደሮች ምርት የሆነ ነገር እንደ ግብአት በመጠቀም በዚህ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻላችሁ እጅግ ደስታ የተሰማኝ እንደሆነና ደስታ እንዲጋባባችሁ በዚህ አጋጣሚ ሊገልጽላችሁ ፈልጋለሁ። 1.4 ቢሊዮን ብር ወጪ ተደርጎበታል የተባለው የፓርኩ የመጀመሪያው ምዕራፍ ተጠናቆ በከፊል ማምረት ጀምሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን እናመሰግናለን። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ፕሮግራም ነው። በአፍጋኒስታን በመኪና ላይ ቦምብ አጥምደው መኖሪያ መንደርን በአመጽ የወረሩ አጥፊዎች ባደረሱት ጥቃት ሲቪሎችና የጸጥታ ኃይሎችን ጨምሮ 22 ሰዎች መገደላቸውን የአገሪቱ ባለስልጣናት ዛሬ ተናገሩ። በጥቃቱ 70 ሰዎች ቆስለዋል። አብዛኞቹ ተጎጂዎች ሲቪሎች መሆናቸው ታውቋል። የአፍጋኒስታን የአገር ውስጥ ሚኒስቴር ቃል አቀባይ ጣሪቅ አሪያን ጥቃቱ ኢራንን በሚያዋስነው ሄራት በተባለ የአገሪቱ ክፍል የሚገኘውን የፖሊስ ጣቢያ ላይ ያነጣጠረ ነበር ብለዋል። አያይዘውም በጥቃቱ በፖሊስ ጣቢያው አቅራቢያ የሚገኙ 14 መኖሪያ ቤቶች መቃጠላቸውን ተናግረዋል። ሌሎቹ የአካባቢው ባለስልጣናት ደግሞ በጥቃቱ 20 ሴቶችና 12 ህጻናትን ጨምሮ 60 ሰዎች ቆስለዋል ብለዋል። ከቆሰሉት ውስጥ 5ቱ በአሳሳቢ ሁኔታ ውስጥም ይገኛሉ ተብሏል። በሩሲያ ሞስኮ ውስጥ የተባበሩት ዲሞክራቶች በሚል የተደራጁ ቡድኖች ነጻነትን የተመለከቱ ስራዎች በሚል በምርጫ ወቅት መደረግ ስለሚገባቸው ሁኔታዎች ለመወያየት ፎረም አዘጋጅተው ተሰብስበው ባለበት ፖሊስ ደርሶ 180 ሰዎችን ማሰሩ ታውቋል። የፎረሙ ተሳታፊዎች ከመላው ሩሲያ የተውጣጡ ሲሆኑ ጋዜጠኞችን ጨምሮ በሙሉ የፕሮግራሙ ተሳታፊዎች በቁጥጥር ስር መዋላቸው ታውቋል። ጉባኤው ዛሬ ገና እንደተጀመረና የመጀመሪያው ጽሑፍ እንደቀረበ ነው ፖሊስ ወደ አዳራሹ ገብቶ ተሳታፊዎቹን በሙሉ በቁጥጥር ስር ያዋለው። ፖሊስ ለእስሩ ምክንያት የሰጠው ጉባኤው የተዘጋጀው ከማይፈለግ አካል ጋር በመቀናጀት በተገኘ የገንዘብ ድጋፍ የተዘጋጀ ነው ብሎታል። የአንድን ስብሰባ ተሳታፊዎችን እንዳሉ ሰብስቦ ማሰር ያልተለመደና ታይቶ የማይታወቅ ነው ብለዋል አንድ የሀገሪቱ ፖለቲከኛ። አድማጮች፣ ለዜናው የተያዘው ሰዓት በዚህ ያበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America. አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የዓለም ዜናውን አድመጠናል። ፕሮግራማችንን ከራዲዮ መስመሮችና ከናይል ሳት በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @VOA አምሃሪክ ላይ በቀጥታ ልታገኙ ትችላላችሁ። ከሰኞ እስከ አርብ ደግሞ አሃዱ ራዲዮ ላይ በቀጥታ ታገኙናላችሁ። አድማጮች፣ አሁን ለጥያቄው መልስ። ዛሬው ለጥያቄው መልስ እንግዶቻችን የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴና የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። አቶ ዩሱፍና አቶ አምዶም ለአድማጮቻችን ጥያቄዎች ምላሽ የሰጡበትን የመጀመሪያ ክፍል በትናንት ምሽት ስርጭታችን ማስደመጣችን ይታወሳል። በትናንቱ ምሽት ውይይት በወሰን ጉዳይ ላይ ያላቸውን አቋም አቶ አምዶም ከገለጹ በኋላ አቶ ዩሱፍ የራሳቸውን ሐሳብ እያስረዱ ነበር የተገታው። አሁን ለጥያቄው መልስ ትናንት ከተገታበት ይቀጥላል። ቀደም ያሉ የትግራይ ክልል አስተዳዳሪዎች የተናገሯቸውንና ሪከርድ የሆኑ ማስረጃዎችን ሁሉ ብናይ ለምሳሌ የትግራይ ክልል አስተዳዳሪ የነበሩት
ያጽ ዮሐንስ ልጅ ራሱ የትውልድ አደራ በሚለው መጽሐፋቸው የትግራይ ወሰን ከሐሸንጌና በበኩል በምዕራብ በኩል ደግሞ ተከትሎ ያልፎ እንደማያት በግልጽ የተቀመጠ ነው። ዝርዝር ጉዳዩን በታሪክ ጊዜም ስለማይበቃ በዚህ መልኩ አጠራርጌ ላሰምተው። ዋናው ቁም ነገሩ ግን በፖለቲካው ትግል ደርግ ከተሸነፈ በኋላ የእነዚህ ወረዳዎች ጣፋንታ ምን ሆነ የሚለው ነው አሁን አሳሳቢ ጉዳይ። ህወሓት በዘር ተደራጅቶ የዘር ፖለቲካን ወይም የብሔር ፖለቲካን ወደ ኢትዮጵያ የማደራጃ መርህ አድርጎ ሲያቀርበው መገንጠልን እንደ መብት ግዛት ይዘሽ ከሽግግር መንግስት ጀምሮ ሲያመጣው ቀደም ብሎ እንደ ማኒፌስቶ የተቀመጠ ነው። ይሄ ጉዳይ ኮንቴንሽስ መሆኑ አይቀርም። መሬት ወደዛ ወደ የሚለው ጉዳይ ማለት ነው። ስለዚህ አወዛጋቢ የሆኑ ጉዳዮችን በተመለከተ መፍቻ የሆነ አዋጅ ቁጥር 784 የሚባል ወጥቶ ነበር። የብሔራዊ መስተዳድሮችን ወሰን አከላለል በተመለከተ የወጣ ነው። በዚህ አዋጅ መሰረት እንኳን አይደለም የተሰራው። ኢንፋክት እነዚህ ቦታዎች በተለይ ወልቃይት ከ1973 ጀምሮ ህወሓት በጉልበት ነው የያዘው። በጉልበት ገብቶ ለ40 ዓመታት ያክል እስካሁን ድረስ ይዞ አማርኛ ተናጋሪውን አማራውን ማህበረሰብ ኤትኒክ ክሊንሲንግና ጄኖሳይድ አውጆ አካባቢ የማጽዳት ስራ ነው ሲሰራ የቆየው። በራያም እንደዚሁ ተመሳሳይ ነውና በዚህ አዋጅ መሰረት ለምሳሌ በሰዓቱ አከራካሪ መሆኑ ጥያቄ ውስጥ የሚገባ አይደለም። ወልቃይትን በተመለከተ ክርክሮች ተነስተው ነበር። በቃ በታሪክ በዝርዝር ማየት ይቻላልና በህግ አግባብ አይደለም የተወሰደው። ከህገ መንግስቱ በፊት መካለል በተመለከተ የወጣውን አዋጅ ያከበረ አይደለም። አከራካሪ ነገሮችና ክልሎቹ መፍታት በማይችሉበት ጊዜ ከ1965 በፊት በነበረው አስተዳደር ስር ይሆናል ይላል አዋጅ። በዚህም መሰረት አይደለም የሆኑት። ከዛ በተጨማሪ ውሳኔውን ለማሳለጥ መርሆች ተቀምጠዋል። 50% የህዝብ ብዛት ይላል። ለምሳሌ ያለው ወረዳ ወደ የሚመስለው ክልል የሚካለል መሆኑን ያስቀምጣል። አለማጣ ወረዳን ለምሳሌ መውሰድ እንችላለን። ሴንሰሱን በሰዓቱ መንግስታዊ የሆነውን ሴንሰስ እንኳን ብናይ 18663 አማራና 10887 ትግራይ ነበር የሚኖርበት። ስለዚህ ከ50% በላይ የነበረው የአማራ ህዝብ ስለሆነ ወደ አማራ መካለል አለበት። በታሪክም በህግም። ሶስተኛው ጉዳይ ግን የፍትህ ጉዳይ ነው። እንደው ሌላ የመሬት ክርክር አይደለም። የርስትና ምን የሚባለው ሪዳክሽንስ የሆነ ቪው ነው። ምን ይመስላል በዘረፋ በተወሰደው መሬት በህግና በታሪክ የኃይል የበላይነት በተወሰደ የፈንጠዝያ ስሜት የተወሰዱትን መሬቶች ውስጥ የነበረው ህዝብ ከፍተኛ በደል ደርሶበታል። የክርክሩ ጭብጥ ራሱ መሆን ያለበት ከመነሻው በዚህ መልኩ የተወሰደው ህዝብና መሬት ውስጥ የተሰራው የዝርፊያና የሰብአዊ መብት አፈናን ተከትሎ የመጣው ጉዳት እንዴት መካካት አለበት የሚል ጭብጥ ነው መመስረት ያለበት። አቶ ካሳሁን ሁለት ጥያቄ ነው የጠየቁት። ተኛው ግን በየራሳቸው የዘውግ መስመርና አስተሳሰብ በተጠመዱት የፊት ለፊት ሰዎች ወይም ልሂቃን ባሏቸው ችግሩ በሰላም እንዴት ሊፈታ ይችላል የሚል ጥያቄ ያላቸውና የእሳቸውን ጥያቄ አስታክኬ ሌላም ተመሳሳይ ጥያቄ ስላለ አሁን ሁለታችሁም የተለያየ ሀሳብ ነው ያላችሁ በዚህ የወሰን ጉዳይ። የታሪክ፣ የህግ፣ የፍትህ ጥያቄዎች ናቸው ነው ያላችሁትና ጥያቄ ለአቶ ዩሱፍና ለአቶ አንዶም አቅርቡልኝ ያሉ ደረጀ ገብረ መስቀል ከአዲስ አበባ የላኩት ጥያቄ ለመሆኑ ችግሮችን ለመፍታት በተለይም አወዛጋቢ የሆነውን የመሬት ይገባኛል ጥያቄ ያለ ግጭትና ያለ መቃቃር ለመመለስ አረና ትግራይና አብን ምን እቅድ ይዘዋል? ከዚህ ቀደም እንደተለመደው በሚዲያ መወነጃጀልና ህዝቡን ዳግም ችግር ውስጥ መክተት ነው ወይስ በጋራ ለመስራት የምታረጉት ጥረት ይኖራል? እባካችሁ መከራውን እያየ ያለውን ህዝብ ከችግር ለማላቀቅ ከልባችሁ ስሩ የሚል አስተያየት አክለው ጥያቄ አቅርበዋልና ይሄ እንዴት ይፈታል የሚለው ጥያቄ አሁንም ለውይይታችንም ጥሩ መስመር ይሰጠናል ብዬ ነው ይሄን ጥያቄ ያስቀደምኩት። አቶ አምዱ መልካም። መጀመሪያ የፊት ማስተካከል የምፈልገው ነገር አለ። ራስ መንገሻ የሰጡትን ቃለ መጠይቅ እሱ እንደገለጸው አይደለም የሚለው ራስ መንገሻ አደና ወያኔ አመት በኋላ አባታቸው በኋላ የትግራይ ገዢ የሆኑ ሰው ናቸው። እሳቸው ያሉትም ትግራይ በአደና ወያኔ እንቅስቃሴ በቀጥታ ወልቃይትም ራያ ማጥታ እኔ አስተዳዳሪ በነበርኩበት ጊዜ እኔ ነው ከ53 በኋላ ያለውን ሁኔታ ነው ያብራሩትና እሳቸው እንደመሰከሩ አድርገው መቅረብ ይሄ በጣም የተሳሳተ ነው። ያተናገሩት ነገር ማቅረብ ትክክል አይደለም ለማለት ነው። አቶ አምዶ ብራስ ይቅርታ እዚች ጋር ራስ መንገሻ ስዩም ለአሜሪካ ድምጽ የሰጡት ቃለ ምልልስ ነው ብዙ ጊዜ በዚህ ጉዳይ ላይ የሚጠቀሰውና እሳቸው የተናገሩትን በድምጽ ማስገባት ስለምንችል በኋላ ላይ በድምጽ ቆርጠን ይሄንን ያሉት ማለት ስለምንችል አወዛጋቢ የሚሆን አይመስለኝም። ትክክል አይደለም። ራስ መንገሻ እኔ አስተዳዳሪ በነበርኩበት ጊዜ ያለ ልክ ናቸው። እሳቸው አስተዳዳሪ ሲሆኑ ተቀጥታ ነበር በቀደመው ወያኔ ምክንያት በሁለቱም አካባቢዎች ተቆርጦ
ወደ ጎንደርና ወደ ወሎ ተነበር እኛ ያለ ነው በታሪክ ነው ከሳቸው ደስ ለምሳሌ ያቀረብኩት ቋለ ደጃቱ ዜ ለሪስ አሉ የነበረው የትግራይ ማየት እንችላለን በአጼ ቴዎድሮስ የተሸነፉትን ደጃት ማለት ነውና አሁን ወደ ሌላው ጥያቄ ለማለት እኛ ያለ ነው ይሄ ጉዳይ በተለይ በታሪክና በርዕስ ጉዳይ ሲመጣ ለትግራይ በጣም የተመቸ ነው ግን አሁን ድንገት መከላከያ በገባው ምክንያት ተደርጎ ከያልኩት መሬት አልወጣም ማለት ጦርነት ማወጅ ነው ለዚህ አይሆንም እኛ ያለ ነው ሁለቱም ክልሎች አይደለም ወሳኞቹ ህዝቡ ነው ወልቃይት የሁመራ ህዝብ የራያ ህዝብ ራሱ ነው ወሰን ያለበት አንዴ ከመከላከያ በመጥቶ ይዟል ማለት ይሄ ሰላም ማያወጣ እና መሆን ያለበት ህገ መንግስት መሰረት ያደረገ የህገ መንግስት መሰረት ይጠየቃል ጥያቄ ያለው አሳይ ጠይቅ ከጦርነት በፊት ወደ ነበረበት ሰላማዊ ሁኔታ ይመለስ በህገ መንግስት መሰረት ህዝቡ ራሱ መወሰን ያለበት ጥያቄው እንኳን አለ ቢባል መወሰን ያለበት ህዝቡ ነው እንጂ ፓርቲዎች አረናም አብልም ሌላም መወሰን የለበትም ዲሞክራሲ ማለት የህዝቡን ድምጽ ማክበር ነው ስለዚህ ይሄ ነው አንዱ ነው የደረሰ ያለው ግራፍም አይተናል በየቀኑ የወልቃይት እየተገደለ የተፈናቀለ በመኪና ተጭኖ አሻግረው እየተባረረ ነው ይሄ ያመጣው በኃይል በመግዛት የህብረተሰቡን ድምጽ ለማክበር ሲካሄድ ህዝቡ ምን እንደሚል ውሳኔው አስቀድሞ ስለታወቀ ይሄን ለማበላሸት እየተደረገ ነው ስለዚህ ፓርቲዎች ሳይሆን መወሰን ያለበት ህዝቡ ነው መወሰን ያለበት እዛ ያለው ራሱ መወሰን አለበት እዲዎችን እድል መሰጠት አለበት ነው ያለው አቶ ዩሱፍ እርሶስ የአድማጮቻችንን ጥያቄም እንዲሁም ደግሞ ለአቶ አምዱም የሰጡትን ምላሽ መነሻ አድርገው እስቲ ምላሽ ይስጡ አመሰግናለሁ ይሄ ጉዳይ እንግዲህ ብዙም አይበቃም በጣም ዝርዝር ጉዳይ ነው ያለው ከአሜሪካ ድምፅ ሬዲዮ በተጨማሪ የኢትዮ ኤርትራ ጦርነትን ተከትሎ ጀርመን ሬዲዮ የተሰጠ ድምጽም አለ እሱም መመሳከር ይችላል የትውልድ አደራ የሚል ራሳቸው የጻፉት መጽሐፍ አለ ተመሳሳይ ጉዳይ ነው እንግዲህ ስናነበው ትርጉሙ በሌላ ጊዜ ይችላል ይሄ ብቻ በቂ አይደለም ዝርዝር የታሪክ ጉዳዮችን ማንሳት እንችላለን አንድ ነገር ግን እግረ መንገዱን መጋበዝ እንፈልገው በእኛ በኩል የታሪክ ባለሙያዎች አሉ በትግራይ በኩልም ይኖራሉ በእርግጠኝነትና ዝርዝር ጉዳዩን በሁለቱ ወገን ሆነው የታሪክ ክርክሩን መምራት ይችላሉ ሰፊና ዝርዝር ጉዳይ ስላለ ማለት ነው በእኛ በኩል ግን ጉዳዩ በህግም የተደገፈ ነው በታሪክም የተደገፈ ነው በዚህ በኩል ማወላዳ ድጋፍ አለው ብለን ነው የምናምነው ተጨማሪ ጉዳይ ግን የፍትህ ጉዳይ ነው የፖለቲካ እንቅስቃሴ ሂደትና ይዘቶቹ ወረዳዎቹ በህግ አግባብ ሳይሆን ቅሬታ እየቀረበባቸው በአዋጅ ቁጥር 784 ሳይስተናገዱ ወደ ትግራይ የነበሩበት ሁኔታ ነው ያለው በረጅም ዘመን በትግራይ ውስጥ ካለው ቆይተው ህገ መንግስቱ መጥቶ ከሽግግር ቻርተሩ በኋላ ከዛም በኋላ እነዚህ ግዛቶች አሉ ፖይንት ምንድነው 5 ኢንች 1 ኢንች የመሬት ተጨማሪ የትግራይ ክልል አለሰደም ቀድሞ በዘረፋ በተደረገ አግባብ ነው ያሉት ነው ዞሮ ይሄ ክርክር በሌላ ማቀፍ ይታይ እነዚህ ግዛቶች ላይ የተሰራው ኢሰብአዊ ድርጊት የዘር ማጥፋትና የዘር ማጥፋት ደግሞ መሰረታዊ ጉዳይ ነው ጭብጡ ዋናው ጉዳይ መሆን ያለበት የተጎዳው ህዝብ ጉዳይ ምን ይደረግ እንዴት ነው በቀጣይ ሁሉና ጋራንቲ የሚደረገው የሚል ጭብጥ ነው መመስረት ያለበት አቶ አምዶም አንድ ያነሱና የህዝቡ ጉዳይ ነው ይላሉ በሁለተኛ ደረጃ እኛ ፓርቲዎች እንደማይመለከተን ያወራሉ አንደኛ ከፖለቲካዊ ያፈነገጠ ነው ፖለቲካ የህዝብ ስም ሲደረግ ፖለቲካ አደረጃጀት በዛም በጅም ራሳቸውም ደግሞ እንደሚናገሩት የህዝብ ጥያቄ ነው አንስተን የምንነጋገረውና የምንነጋገረው ሰፊ ተከታይነት አለው ብለን ነው የምንናገረው ጉዳይ የአማራ ህዝብ ሰፊ የገዛው በስብሰባዎች በፐብሊክ ኮንፈረንሶች በተለያዩ አግባቦች ያረጋገጥነው ስለሆነ ይህንን መናገር ይችላል ማይካድራኩ የተረጋገጠ ሁኔታ ነው የመጨረሻውን እንኳን ሽሽት ሲያደርግ ህወሓትና ሳምሪ የሚባለው ቅጥረኛ ቡድኑ የዘር ማጥፋት ወንጀል ፈጽሞ ነው በአማራው ተወላጅ ላይ ሄደውና ጉዳዩ ትንሽ ጥልቅ ነው እንደው የርስት የመሬት የታሪክ የምናምን ብቻ ክርክር ከሆነ መቅረብ የለበትም ነው እና ይህንን ጉዳይ ስንደመድም ወልቃይትና ራያ ጉዳይ በዘረፋ የተወሰዱ የታሪክ የፍትህ የህግ መስመር ነው ያልተከተሉ ስለሆኑ የትነግን ውርስ መረስ አለብን የሚል የፖለቲካን የህግ ክርክር ተጋፊ ነገር የለውም መርህ የለውም አሁን ምን መሆን አለበት ወደሚለው ስንመጣ በህገ መንግስት መሰረት የሚባለው ነገር አንደኛ በህገ መንግስት መሰረት የተወሰነ ነገር የለውም 40 ዓመት በፊት በጉልበት የተወረረ ነው በአዋጅ ቁጥር 784 በሽግግር ጊዜ አካባቢ በወጡት አዋጆችና ደንቦችም የተመራ አይደለም ቅሬታዎችን ቀርበው ለምሳሌ በወልቃይት ጉዳይ ከጎንደር ልማት ማህበር ሊቀመንበር ቀርቦ በሽግግር መንግስት ፕሬዝዳንት በመለስ ዜናዊ አርፈህ ተቀመጥ በሚል ማስፈራሪያና ዛቻ ተዳፍኖ የቀረበ ጉዳይ ነው ዞሮ በህገ መንግስት መሰረት የሚለው ክርክር ምንም ውሃ የሚቋጥር ጉዳይ አይደለም የወልቃይትና ራያ ህዝብ ወዴት መሆን እንዳለበት ተናግሯል ተናግሯል አዎ ግልጽ ነው በአደባባይ ሰልፍ በስብሰባ አዳራሽ የመንግስት ባለስልጣናት ባሉበት ሁሉ ግልጽ አድርጎ ተናግሯል
የዘር ማጥፋት የተፈጸመበትና በየእርሻ ቦታው ሁሉ ጅምላ መቃብር ያለ መሆኑንም በየሚዲያው እንግዲህ ማየት ለሚፈልግ መርጦ ማየት ለማይፈልግ ሁሉ ግልጽ ነው ማለት ነው። መሰረታዊ ጥያቄ ሁለተኛው ነው የሚመስለው። እኛ እንደ አብን የኢትዮጵያ ፖለቲካ ጥልቅ የሆነ ችግር አለበት ብለን ነው የምናስበው። በተለይ ከተማሪዎች እንቅስቃሴ በኋላ በብሔር የሚሆን በመደብ የፖለቲካ ትግል ያደረጉ ኃይሎች የፖለቲካቸው ትግል መጨረሻ መቋጫ የሆነው የጨቋኝ ተጨቋኝ የኛና የእነሱ የዜሮ ድምር ፖለቲካ ሆኖ ነው ያገኘነው። በዚህም በተለይ አማራውን እንደ ህዝብ ነጥሎ የፈረጀና በጥላቻ ያስቀመጠ የፖለቲካ ስምሪት ስለተወሰደ የፖለቲካ ኃይል እንዳይሆን ጠላት ተደርጎ እንዲወሰድ ኢትዮጵያን ከፋፍሎ አዳክሞ አማራውን መምታት የተወሰነ የእምነት ካታጎሪንም እንደዚሁ ኦርቶዶክስ ክርስቲያንንም ለመምታት የተደረገ ታሪካዊ ፖለቲካ እንቅስቃሴ ነው ብለን እናምናለን። በፊት ያልነበረ በብሔር መካከል አብሮ የኖረውን ህዝብ አጥር ያበጀ የፖለቲካ ስርዓት ነው ብለን ነው የምናምነው። ከዛ ከኢትዮጵያ ማዕቀፍ ኢዝሊ መውጣት የሚቻልበት የመገንጠል ማንቀጽ አብሮ ሲቀመጥ ጉዳዩን ውስብስብ አደረገው ማለት ነው። እኛ የኢትዮጵያ ፖለቲካ የሚፈታው ችግሩ ሰፊ ስለሆነ አንደኛ የሽግግር ፍትህ ወይም ትራንዚሽናል ጀስቲስ ማዕቀፍ ሊኖረው ይገባል። በዚህ የፖለቲካ ታሪክ ፕሮሰስ ውስጥ የተፈጸሙ ግፎች፣ በደሎች፣ ዘር ማጥፋት ወንጀሎች፣ ማግለሎች አሉ። እነዚህ ተመርምረው ፍትህ ማግኘት አለባቸው። ሁለተኛ ነገር እርቀ ሰላም፣ የህዝብ ለህዝብ ግንኙነት መከናወን ይኖርበታል። ጉዳይም ባለበት ሁኔታ የሚፈታበትን መንገድ ደግሞ ለመፈለግ ብሔራዊ ውይይትና ድርድር ያስፈልጋል። ውይይትና ድርድር ሲነሳ ኦብቪየስሊ በሀሳብ የማንስማማ በጠላትነት የምንፈራረጅ በተቃርኖ ፖለቲካ ውስጥ የተጠመዱ ኃይሎችን የማስታረቂያ መንገድ ማለት ነው። ሂደቱ ራሱ በርካታ ዲቴይሎችና ሳይንቲፊክ የሆኑ አሰራሮች ስለሚኖሩት በህግም በስምምነትም ስለሚመራ ፕሮሲጀርም ስለሚኖረው አብሮ ባንድ ላይ በመነጋገር በዚህ የሚያከራክሩና የሚያወዛግቡ ጉዳዮች ላይ ማስረጃዎች ተጨባጭ እየቀረቡ ገለልተኛ ባለሙያዎች ከሀገር ውስጥም ከሀገር ውጭም እየቀረቡ ትላልቅ የሀገር ሽማግሌዎችም ምሁራንም ከሁሉም ወገን እየቀረቡ ጉዳዩ እየታየ በድርድር ፍትሃዊ አማካይ ላይ መድረስ የሚቻልበት ሁኔታ ይኖራል። እሺ፣ በጣም አመሰግናለሁ አቶ ዩሱፍ። እንግዲህ እንዴት ነው የሚፈታው የሚለውን የየራሳችሁን ሀሳብ አስቀምጣችኋል። ወደ አድማጮች ጥያቄ ልለፍ። ዶክተር ፈጠነ ብርሃኑ ከሜልቦርን አውስትራሊያ ለአቶ ዩሱፍ ኢብራሂም ብለው የላኩት ጥያቄ አለ። የአማራ ክልል በህገወጥ መንገድ በትግራይ ክልል በባለጊዜዎች ወይም ህወሓቶች የተወሰደበት መሬት እንዳለ በስፋት ሲነገር የነበረ መሆኑ ይታወቃል። አሁን ባለጊዜ የነበሩት ህወሓቶች ጊዜ ከርቷቸው የአማራ ክልል መንግስት መሬታችንን እንዳስመለሱ እየነገሩን ነው። በህገወጥ የተወሰደ መሬት ቢኖርም የተወሰደው መሬት በህገወጥ መንገድ በጉልበት ማስመለስ ተገቢ ነው ብለው ያምናሉ ወይ? ዛሬ ባለጉልበት ነን የምትሉ ሰዎች ቀን ደግሞ ሲመጣ ሌላ ባለጉልበት መጥቶ አይቀማምና መጨረሻ የሌለው አይሆንም ወይ? መጨራረስ አያመጣም ወይ? በዚህ ላይ የግሎትና የድርጅቶት አቋም ምንድነው የሚል ነው። ሌላ ተመሳሳይ ጥያቄዎች ላንሳና አንድ ላይ ጠቅለል አድርጋችሁ ትመልሱታላችሁ። ቶም ኢትዮ ደግሞ በፌስቡክ ገጻችን ላይ ወልቃይት፣ ሁመራ፣ ራያና አዘቦ ከጥንት ጀምሮ ሲቆረቆር የጀመረው በትግራይ ሰዎች ነው። ለዚህ ደግሞ ማሳያው ስማቸው ነው። የትግራይኛ ቃል የሆነው ለምሳሌ ሁመራ እያለ ቃላቶችን ይዘረዝራልና እነዚህ ማሳያ አይሆኑም ወይ የሚል ላቶ አምዶም ደግሞ የቀረበ ጌታነህ ከበደ የተባሉ ጠያቂ ትህነግ ወይም ህወሓት በአማራ ህዝብ ላይ የነበረውን ጥላቻ ለመረዳት በ1968 ማኒፌስቶ ማንበብ በቂ ነው። ትህነግ ወይም ህወሓት አማራን ለማጥፋት 48 ዓመት ፕሮጀክት ቀርጾ ወይም ነድፎ ማኒፌስቶን ወደ ህገ መንግስት ቀይሮ ብዙ ሰርቷል ብለው ያምናሉ። እንግዲህ አቶ ጌታነህ ከበደና በወልቃይት ጠገዴ፣ ራያ እና የመሳሰሉት የዚህ ፕሮጀክቶች ማሳያ ናቸው። አረናን ጨምሮ የትግራይ ጊዜያዊ አስተዳደር በአማራ ህዝብ ላይ ከህወሓት የተለየ አቋማችሁ ምንድነው? በተለይ በአሁን ጊዜ የምትሰጡት መግለጫዎች ከህወሓት ቀደም ሲል ሲሰጣቸው ከነበረው ልዩነቶች አይታየኝም። ለመሆኑ ለአማራ ህዝብ ያላችሁ አመለካከት ምንድነው የሚል ጥያቄ ተነስቷል። እስቲ ሁለታችሁም ለነዚህ ምላሽ ይስጡን። አቶ ዩሱፍ እርሶን በስም ተጠርቶ የተጠየቁ ጥያቄዎች ስላሉ እሱን ይመልሱና ወደ አቶ አምዶም ይሄዳለሁ። የመጀመሪያው ጥያቄ ከመነሻው በህገወጥ መንገድ የተወሰዱ መሆኑን ገልጸው ስለተነሱ ብዙ ማከራከሪ ነገር የለውም። የዋናው ጉዳይ በህገወጥ መንገድ የተወሰዱትን በህገወጥ መንገድ መመለሱ አስፈላጊ ነው፣ ተገቢ ነው
ወይ የሚል ነው። ቅድም ለማስረዳት እንደሞከርኩት የራያና የወልቃይት ጉዳይ ፈንዳሜንታሊ ችግሩ የተነሳው ከአማራ ወገን አይደለም። የአማራ ህዝብ የፖለቲካ ቅኝት በእርግጠኝነት መናገር የምችለው አንድ ቦታ ወደዚህ ሄደው ወደዛ ሄደው የሚል የፖለቲካ እይታ የለውም። አጠቃላይ የፖለቲካ እይታው ስሪቱ የነበረው ጉዳዮች በኢትዮጵያዊነት ማዕቀፍ ስር መታየት አለባቸው። ስለዚህ አንድ ነገር ወደ ትግራይ ሄደ ወደ አማራ መጣ የሚል ኢንሳይድ የሆነ ፖለቲካ አልነበረም። ለዛም ነው ለ40 ዓመታት አብዛኛው የአማራ ህዝብ ጉዳዩን ስላልተረዳው ችግሩን በኢትዮጵያዊነት ማዕቀፍ ብቻ ይመለከተው ስለነበር ወልቃይት የነበረውን ወረራ ራያ የነበረውን ወረራና የሰብአዊ መብት ጥሰት ማስቆም ያልተቻለው እንደውም በዚህ ጉዳይ ላይ በአማራ ማዕቀፍ የመጣው 3-4 ዓመት ወደዚህ ነው ከወልቃይት ከራያ ተነስቶ ማለት ነው። ምክንያቱም በአጭር ጊዜ ውስጥ ደግሞ ለመልስ እንደበቃም አብሮ ማየት ይቻላል ህዝቡ ባመነበት ጊዜ ማለት ነው። ስለዚህ በዋናነት አብሮ መታየት ያለበት የታሪኩ ጉዳይ ብቻ አይደለም። ታሪኩ እንግዲህ ቅድም እንዳስረዳሁት ነው። የትኛው ወገን ክርክር የተደገፈ ነው የሚለው በዝርዝር በሌላ ጊዜ ወይም በሌላ ባለሙያዎች የሚቀርብ ይሆናል። እኛ ያለን አቋም አስቀምጠናል። ከዚህም ያለፈ ማህበረሰቡ አማራው የወልቃይትና የራያ ነዋሪ አማራው የፖለቲካ ኃይል እንዳይሆን የኢትዮጵያና የሌላው ህዝብ ጠላት ተደርጎ የተሳለበት የፖለቲካ ማደራጃ መርህ ሰነዶች በፖሊሲዎች በፕሮግራሞች ተቀምጦ እንደኛ አጥሮች ሁሉ የተሰሩለት ጉዳይ ነው። በዚህም ህዝባችን ከፍተኛ ዋጋ ከፍሏል። ዝርዝሩና ምድቡ የማይታወቅ የወንጀል አይነት ተፈጽሞበታል ማለት ነው። በቅርቡ ማይካድራ እኮ እንግዲህ ሊቪንግ ዊትነስ ነን ለማይካድራ እና በትግራይ አስተዳደር ድጋሚ ከዚህ ጥሽት መፋታት ያልቻሉ በዜግነት ፖለቲካ ማመን የማይችሉ የትግራይ ነው ቢባልም እንኳን እዛ ያለው አማራ እኮ ኮንቲኒየስ ለሆነ ጄኖሳይድ ተጋልጦ መኖሩን መካድ አስፈላጊ አይመስለኝም። ድጋሚ ደግሞ ከፍ ባለቂም ለመመለስን ፍላጎት ያላቸው መሆኑን የሚያሳይ ነውና ይህንን መፍቀድ አንችልም። ሁለተኛ የአማራው ህዝብ ጠቅላላ እንዲጠፋ የመፍቀድ ያክል ነው። እንደገና ተመሳሳይ ትርክት ባነገበ የፖለቲካ ስብስብ አስተዳደር ስር ማስቀመጥ ማለት ነው። ሁለተኛውን ኮሚኒታል የተናገሩት የትግራይ ስም ያላቸው ቦታዎች አሉ። የትግራይ መሆኑን አያሳይም ነው የሚል ይሄ አያሳይም የሚል አጭር መልስ መመለስ ይችላል። ምክንያቱም አንደኛ ነገር እንደዚህ አይነት ነገር በራሱ ሙሉ ሆኖ የሚያሳየው ነገር ስለሌለ፣ ሁለተኛ ነገር በተለይ ህወሓት እነዚህን ቦታዎች ከያዘ በኋላ አማርኛ ቋንቋ መናገርን ጨምሮ አማርኛ መጻፍና ማንበብ በመንግስት መዋቅሮች መጠቀም፣ በፍርድ ቤት፣ በቢሮክራሲ፣ በትምህርት ቤት መጨረሻ አካባቢ ላይ ደግሞ በግለሰብ ደረጃ በቤት ስምር አማርኛ ቋንቋ እንዳይነገር የአማራ ስሞችን ላይ እንዳይውሉ የወሰነበት ሁኔታ ነው ያለው። በርካታ ስሞችን ማክሰኞ ገበያ ይባል የነበረውን ሌላ ሀሸንጊ ይባል የነበረውን ሀሸንጊ ምናምን እየተባለ የተቀየረበት ሁኔታ ነው ያለ። ስም በራሱ የማያሳይ ከመሆኑ በተጨማሪ የአማርኛ ስሞች ትግራይም ውስጥ አማራም ውስጥ ከአማራም ውጭ ኦሮሚያ ውስጥ ቢኖሩት የኦሮሚያኛ ቃላትና ስሞች ከኤርትራ ጀምሮ በአማራ ውስጥ ጠቅላላ አሉና ይህን መስመር አድርጎ መብት የሚጠየቅበት ሁኔታ የለም። አመሰግናለሁ። አቶ አምዶ መጀመሪያ የሴት የተናገረው በድርድር ያለውን እዛ ያለው አይሆንም። ለምንድን ነው የማይሆነው? አሁን ወደ ድርድር እንኳን በሚገባ የትግራይ ጊዜያዊ አስተዳደር ራሱን የቻለ ራሱን ችሎ ትግራይን ወክሎ መደራደር የሚችል አቅም የለውም። ከፌዴራል መንግስት በተለይ ከብልጽግና የሚሽከረከር በብልጽግና ትዕዛዝ በአንድ ትዕዛዝ የሚሽከረከር አቋሙን የሚቀየር አካል ይዘህ ይህን ይደራደር ማለት ላሞኝ አይነት ጨዋታ ነው። ለምሳሌ እንኳን ቢወሰድ የአረናን መግለጫ አስመልክቼ ሀሳብ ሰጥቼ ነበረ። ኢንጂነር አሉላ ሀብተአምን ያለው ሀቅ ላይ ያለውን ንግግር ገልጽ ነበረ በቪኦኤም በሌሎች ሚዲያዎችም። ለምን ተናገራችሁ የሚል ከፌዴራል መንግስት ትዕዛዝ ስለመጣ ከዛሬ ቀን ጀምራችሁ ከነበራችሁ ስራ ተነስታችኋል የሚል ሀሳብ ወጥቷል እና ወደዚህ ድርድር ለማድረግ መጀመሪያ ህዝባዊ መንግስት መስረት አለበት። ሁለተኛው ደግሞ ማይካድራ ያለው ታሪክ ሌላ ነው። ወደ 8 ቤት ይሰራና መሬት ላይ ያለው ሀቅ ብቻው ነው። የዘር ጭፍጨፋ የተካሄደበት ማን ነው? የትኛው ላይ ነው የበዛ ጭፍጨፋ የተካሄደው? የማን ዘር ነው በብዛት ተገድሎ የተገኘው? በጅምላ ከህፃን እስከ ሽማግሌ የተገደለው ማን ነው? እኛ ያለን ዳታ ሌላ ነው። ይሄ የወልቃይት ህዝብ የአማራ ህዝብ ከሆነ ለምን መጨፍጨፍ በዘሩ ምክንያት ለምን መጨፍጨፍ አስፈለገ? አሁን ንብረቱን ሁሉም ተዘርፎ በመኪና እየተጫነ ለምንድን ነው ከከዘን አሻግሮ መላክ ለምን አስፈለገ? የወልቃይት ህዝብ የምር የአማራ ከሆነ አማራ ክልልን እንደ ህዝብ ቆጥሮ የኔ ነው የሚለው ከሆነ ለምንድን ነው ያን መጨረሻ የሌለው ብት የሚደረስበት ያለው? በየቀኑ እየተገደለ ያለው እየተጨፈጨፈ ያለው። ስለዚህ አንድ ፖለቲከኛ ከወራት በፊት ወልቃይት እንደ ካሽሚር የሚል ጽሁፍ ጽፎ ነበር። ይሄ ነው እየተደረገ ያለው። ሆን ተብሎ እየተጨፈጨፈ ያለው ህዝቡ የአማራ ህዝብ ስለሆነ አይደለም።
ወደ ድርድር ወደ ንግግር ቢመጣ ህዝቡ ምን እንደሚመሰክር ስለሚታወቅ ነው ይሄ እየተደረገ ያለው። አሁን ህወሓት ጫፍጫፍ ነበር። ይሄ ለህወሓት አይደለም እየተከራከረ ያለው ለትግራይ ህዝብ ወልቃይት ያለው ትግራዋይ ራያ ያለው ትግራዋይ ህዝብ የምን ማፈናቀል ማባረር ተፈለገ ነው የኔ ጥያቄ። ስለዚህ አሁን ጉልበት ተነስቷል። ጉልበት ያለው የሚያባረርበት የሚል አሁን ወልቃይት ላይ ነው ራያ ያለው መከላከያ አለ፣ የኤርትራ ሰራዊትም አለ። በሶስተኛ ደረጃ ነው የአማራ ልዩ ኃይልና ሚሊሻ ያለው። የትኛው ነው ኃይል የሚባለው? ሌላው ከለው ከሌላ እየተጠቀለ ለምሳሌ ወደ ለኃይል ነው የሚባለው ወይ ምንድነው እየተደረገ ያለው? አማራ ክልል ያለው ሚሊሻ ወይም ልዩ ኃይል መስዋዕትነት ከፍሏል የሚባለው እሱ በድምጽ ነው። ማን ተገን አድርገው ማን ሽፋን አድርገው ነው የመጣው ነው? አሁን የኃይል አስተላለፍ ተቀይሯል የሚል እምነት የለኝም ያለው የመከላከያና የውጭ ኃይል ካልሆነ በስተቀር ይሄ ጉዳይ የኃይል አስተላለፍ ተቀይሯል የሚል እምነት የለኝም። ስለዚህ ይሄ ሊታሰብበት ይገባል። ህዝብ እየጨፈጨፈ ሰላም አይወርድም። በናይካድራና በሌሎችም አካባቢዎች የተፈጸመ የዘር ማጥፋት የራስ ማንም እንደዚያ ያደረገው። ስለዚህ ይሄ ወንጀልም እየተሰራ ነው። አሁን ድሮ ህወሓት ፎርተም ሊሆን ይችላል ላይሰራም ሊሆን ይችላል። እሱ የታሪክ ተመራማሪዎች ይህበት የህግ ባለሙያዎች ካሉ ተከራክረው ወደ ፍርድ ሊገባው ካለ ይቀራል። እኔ ያለሁት ግን አሁን በቀጥታ እየተፈጸመ ያለው የዘር ማጥፋትና ጭፍጨፋ አለ። ይሄን ድምጻችን ያሰማን ሰዎች ደግሞ ይሄ ጊዜያዊ የአስተዳደር የትግራይ ከፌዴራል መንግስት በመጣም ትዕዛዝ መሰረት እናንተ ችግር የፈጠራችሁብን ነው ተብሎ የትግራይ ህዝብ ድምጽ ማሰማት የጀመርነውን እዛ ላይ ያለውን ሰዎች ተባረረ። ለምንድን ነው? ስለዚህ ይሄ ነው ያልኩት። ሌላው የሁመራ በእኛም የሚለው የትግርኛ ስሞች አሉ። ትክክል ነው። ይሄ እንደ አንድ ማስረጃ መውሰድ ይችላል። ይሁን እንጂ ከዛም በላይ ነው ችግር ያለው። የወልቃይት አስመላሽ ኮሚቴ አባል የነበረው አንድ ወጣት በትግርኛ መናገር ሲጀምር በዳንሻ ማለት ነው በትግርኛ መናገር ሲሉት በብድበው እንዴ እኔ እኮ ለህዝብ ዲሞክራሲያዊ ስርዓት ስላልነበረ የህዝብ ድምፅ ነው እንጂ እኔ ቋንቋዬንና ምንነቴን ልሸጥ አይደለም የተዋገልኩት ብሎ ህዝቡን እየሰማው ይወጣል። ስለዚህ ይህን እያልኩ ያለሁት ይሄ ነገር ለሁለቱም ህዝቦች አይጠቅምም። ወደ ነበረበት ሁኔታ ይመለስ። ማንኛውም አካል ማስረጃውን ይዞ ወንጀለኛ ካለ ወደ ፍርድ ቤት ማቅረብ ይኖርበታል። ካልሆነ በስተቀር ግን ወልቃይትን እንደ ካሽምር እየተባለ በፕላን ከሁለት ዓመት በፊት ነው የተጻፈው። በፕላን ህዝብን መጨፍጨፍ፣ ህዝብን ማፈናቀል፣ ህዝቡን መሬትን ወሮ መያዝ ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት አይበጅም፣ አይጠቅምም። ምንድን ነው ሀሳባችን? እና ምንድን ነው እያልን ያለ ነው በወልቃይትና በራያ እየሆነ ያለው የእኔ ከሚል አካል ግዛቴ ነው ህዝቤ ነው ከሚል አካል የሚመጣ አይነት ጥቃት አይደለም። በፍጹም በአድ የሚመስል በኢትዮጵያ ሚዲያም ታይቶ የማይታወቅ የሚመስል ጭፍጨፋ ነው እየተካሄደ ያለው። ስለዚህ የራሱ እንደዚህ የሚያደርግ የክልል መንግስት ወይም ኃይል አለው ብዬ አላምንም። ህዝቡን ይህን አይደለም ብሎ የወሰነ አካል ወይም ህወሓት የፈጸመውን ችግርም ካለ ብድር እየመለስ ያለው ደም እየመለስ ያለው አካል ስለሆነ ይሄ ሁሉም ኢትዮጵያዊ ሊያውግዘው ይገባል። እኔ ይህ ጉዳይ ከግዛት በላይ ነው። ህዝብ ነው እየተጨፈጨፈ ያለው። ህዝቡም ቋንቋውም ባህሉም መሬቱም ራሱ ትግርኛ የሚናገር ነው። የአማራ ክልል ተወላጆች አሉ የተወሰኑ 3% አይወጡም። በምዕራብ ያሉ የአማራ ክልል ተወላጆች የእነሱ መብት መከበር አለበት። የእነሱ ድምፅ መሰማት አለበት። በዲሞክራሲያዊ አድዋል የእነሱን ወቅትና መገኘት አለበት የሚል እምነት አለ። ካልሆነ ህዝብ አለ የሚል አካል ካለ በህገ መንግስት መሰረት ቀርቦ አሳምኖ የህዝብን ድምፅ ተጠቅሞ ይመድብ። አሁን ፓርቲዎች እኛ እናቅልሃለን የሚል ፓርቲዎች ያው ከኢህአዴግም ነበረ ብልጽግናም አለ አብን የሚጨምረው ከሆነ ያው ይሄ በጣም አስቸጋሪ ነው። ምክንያቱም ኢትዮጵያ ግዛት የህዝብን ፍላጎት የህዝብን ድምፅ ማሰማት የሚችል ሰው ነው እንጂ እኔ አቅልሃለሁ የሚል የህዝብ ስንታ በፓርቲዎች የሚወሰን ከሆነ ለአንድነትም ለሰላምም ለዲሞክራሲም አይበጅም የሚል እምነት አለ። እሺ፣ አቶ አምዶም አንድ ያልመለሱት ጥያቄ አለ። አቶ ጌታነህ ከበደ የተባሉ አድማጭ የላኩልን ጥያቄ ለእርስዎ በቀጥታ በአማራ ህዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ ህዝብ ላይ እና እሱ ጋር አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርስዎ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው በዛ አካባቢ ላይ ቀደም ብሎ አሁን
አሁን እርስዎ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ሕዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያለው አቋም ምንድነው? ሁለቱን አያይዘው አጠር አድርገው ይመልሱልኝ። እኔ ለአማራ ሕዝብ ያለኝ ሁኔታ ልክ እንደ ትግራይ ሕዝብ ልክ እንደ ሌሎች የኢትዮጵያ ሕዝቦች ነው የማየው። ምክንያቱም ሕዝባችን ነው ይህን የማምነው። ስለዚህ የተለየ ምልከታ ያለኝ ወገናችን ነው፣ ሕዝባችን ነው። ተከባብረን ከሌላው የተቀረበ ሕዝብ ተከባብሮ ተመሰጋግነው መቀጠል እንዳለበት ነው አምናለሁ። ይህ ሕዝብም የተለያዩ ምክንያቶች ሲጎዳም ድምጽ ሆኛለሁ። ድምጽ ማሰኝቻለሁ። ተጋጣሚዎች የደረሱትን ችግሮች እኔ ድምጽ ያለችን ድምጽ አሰምቻለሁ። ሌላው በህወሓት በረሃ ያለ ተጨፍጭፋል። እኔ እንደዚህ አይነት ጭፍጨፋ ከደረሰ እኔ ማስረጃ ስለሌለኝ ነው ማንኛው አካል ለፍርድ መቅረብ አለበት ነው። ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት ይመስላል። ምክንያቱም ይሄ ህዝባችን እንኳን ይሄ የኛ የኢትዮጵያ ህዝብ አካላችን ሌላም የትኛውም የዓለም ጫፍ ያለው ህዝብ እንደዚህ አይነት ግፍ እንዲደርሰው አልፈልግም። ግን ያኔ ብዙ መረጃ የለኝም። መረጃ ያለው ግን ወደ ፍርድ ቤት ማቅረብ ነው። ቢያንስ የታሪክ ተወቃሽ መሆን ያለበትን አካል የዚህ አካል ማድረግ አለብን ይላል። ውይይቱ አላበቃም። ተከታዩን ክፍል በሚቀጥለው ሳምንት ይዘን እንመለሳለን። በተጨማሪም ሙሉውን ከዌብሳይታችን ላይ ታገኙታላችሁ። አድማጮች፣ በሌላ በኩል አቶ አምዶም ገብረስላሴን ለውይይቱ ስንጋብዛቸውም ሆነ ስናስተዋውቃቸው የትግራይ ክልል ጊዜያዊ አስተዳደር ምክትል የኮሚኒኬሽን ኃላፊ መሆናቸውን ገልጸውልን የነበረ ሲሆን ውይይቱን እያካሄድን በነበረበት በትላንትናው ዕለት ፓርቲያቸው በሚያወጣው መግለጫና እርሳቸው በሚሰጧቸው መግለጫዎች ጊዜያዊ አስተዳደሩ ደስተኛ ለመሆኑ ተገልጾላቸው ከስራ መሰናበታቸውን ገልጸውልናል። በጉዳዩ ላይ ተጨማሪ መረጃዎችን አካተን እንመለስበታለን። ዝግጅታችን ይቀጥላል። አሁን ቆይታ ከአርቲስት ዓለምፀሐይ ወዳጆ ጋር። ላለፉት 20 ዓመታት በሰሜን አሜሪካ ሲንቀሳቀስ የቆየው ጣይቱ የባህልና የትምህርት ማዕከል አዲስ አበባ ውስጥ በተረከበው ቅርስ ቤት ላይ እድሳት ለመጀመር የትውውቅ ፕሮግራም እያካሄደ ነው። ማዕከሉ እድሳቱን የሚያካሂደው የ117 ዓመታት ዕድሜ ባስቆጠረውና የመጀመሪያው ማዘጋጃ ቤት በነበረው የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት ላይ መሆኑ ተገልጿል። የቤቱን ቅርስነት ጠብቆ እንዲያስጠግንና ለባህል ማዕከልነት እንዲገለገልበት የአዲስ አበባ አስተዳደር አስረክቦታል። የጣይቱ የባህልና የትምህርት ማዕከል መስራች ዓለምፀሐይ ወዳጆን እስክንድር ፍሬው አነጋግሯታል። የሐሳቡን አነሳስ ከምታብራራበት ይጀምራል። ይሄ ጥረት እኔ በስደት ዓለም ያው ታውቃለህ ለዚህች ለጣይቱ ማዕከል በሚል የትምህርትና የባህል ድርጅት አለን። ለብዙ አመታት ስንደክምበት ነው የቆየነው። እዛ እየሰራሽበት ነበር? እዛ እየሰራንበት ነው። እዛም እንደዚሁ በስደት ላሉት ህጻናትና ወጣቶች አንድ ማዕከል የመመስረት እዚህም ደግሞ የጣይቱን ሐውልት ከመመስረት ጀምሮ የራሱን አንድ ማዕከል የመመስረት ህልም ለረጅም ጊዜ ነበረን። እንደውም አንተ ከመጣህበት መስሪያ ቤት ውስጥ ቮይስ ኦፍ አሜሪካ በእውነት ለመናገር ከጎናችን ሳይለይ ሁሉ ጊዜ ያንዳንዷ መንሰራትን ስራና ጥረት ለህዝብ በማድረስ በኩል ከፍተኛ አስተዋጽኦ ሲያደርጉልን ቆይተዋል። በዛ የተነሳ ሁሉ ጊዜ ከመንግስት ጋር ጥያቄ ነበረን። በተለይም ብዙ ሰው የሚገምተው አሁን ሀገሬ መግባት ስለቻልኩ አሁን ያነሳነው ጥያቄ እየመሰለው ይሄዳል። ነገር ግን ከ15 እና 16 ዓመታት በፊት ለመንግስት ደብዳቤዎች ሁሉ ጽፈን ስለ ሐውልቱም ጥያቄ አንስተን በእናቶ አርከበ ጊዜ ከዛን ጊዜ ጀምሮ የነበረ ጥያቄ ነው። አሁን እንግዲህ ወቅቱ ፈቅዶ ሀገሬ መግባት ጀምር ይህ ቦታ በጠየቅነው መሰረት በአዲስ አበባ ከተማ መስተዳደር ተፈቅዶልን የባህልና ቱሪዝም የቅርስ ክፍሉ ይሄንን ቦታ ሊሰጠን ችሏል ማለት ነው እንጂ የረጅም ጊዜ ጥረትና እቅዳችን ነው። ለምን ይህ ቦታ 3-4 ምርጫ ሰጥተውኝ ነበር እውነት ለመናገር። እኔ ግን አውቀዋለሁ ለምን። አንደኛ የመጀመሪያው የኢትዮጵያ ፋንፋር ሙዚቃ የተጀመረበት ቤት ነው። ከጠየኳቸው ቦታዎች አንዱ የማዕከላዊ ወይም የቀድሞ ክብር ዘበኛ ይባል የነበረ ቦታ
በከያኒነቱ የሚታወቅ ቤት ስለሆነ ታሪካዊ ነው። እኔ ደግሞ የኪነ ጥበብ ሰው ነኝ። ወደ ኪነ ጥበብ ቤትነት ስለሆነ ማሸጋግረው እሱን ስፍራ ለመያዝ ነበር የመጀመሪያ እቅድና ህልሜ አድሶ ለመስራት። ነገር ግን እዛ ደግሞ አሁን ያለ የጦር ኃይልና የሰራዊት ክፍል አለ። በዛ የተነሳ አልተቻለም ወደኛ ለማሸጋገር። ስለዚህ ወደ 2-3 ቦታ እንድመርጥና እንድጠይቅ ወይም እንድመለከት ሲደረግ ይህን ቦታ ያው ከነፍሴ ጋር የተያያዙ ቦታዎችን ነው ፈልገው ኪነ ጥበብ የነበረበት የኢትዮጵያ አስተዳደርና ፍትህም የጀመረበት ቦታ ስለነበረ ለኛ በጣም ከፍተኛ ታሪክ አለው ብለን ይሄንን የመረጥነው። ታሪካዊነቱ ከራሳቸው ከቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል ማንነት ጋርም የተያያዘ ነው። በዛ ላይ ቢትወደድ ኃይለ ጊዮርጊስ ማለት የጣይቱን እህት ልጅ የተመኘን አግብተው ይኖሩ የነበሩ ሰው ናቸው። በኋላም ላይ መጨረሻ ላይ የኢያሱን እህት ወይዘሮ ስህንን የንጉስ ሚካኤልን ልጅ አግብተው ይኖሩ የነበሩ ናቸው። ብዙዎቹ ታሪኮች ከዛ ውስጥ አይወጡም እና በጣም የተጣመሩ ታሪኮችም አሏቸው ቢትወደድ ራሳቸውና የብዙ ባለስልጣንና ኃላፊነትም አንጋፋ ነበሩ። የመጀመሪያው የፍርድ የውጭ ጉዳይ ሚኒስትር በከንቲባነትም እንደዛው እና ይሄ ቤት ከምነግርህ በላይ እና ፈንጉስ ቅጣው ፍርድ ይሰጡበት የነበረ የትናንቷ ብርቱካን ሚደቅሳ የእሰየን ፍርድ አልፈርድበትም ብላ ታሪካዊነቱ እጅግ ብዙ ነው እና ጣሊያን ወረራ ጊዜም ቅስቀሳ ይደረግበት ጣሊያን ወረራም ጊዜ ቅስቀሳ ይደረግበት የነበረ ቤት ነው። ዘመናዊ ሆኖ ፖሊስ የተመሰረተበት ቤት ነው። ምን ቁጡ ብዙ ነገር ጀማሪ ቤት ነውና ውስጡ ደግሞ ገብተህ ስታየው ታሪካዊነቱን የሰውየውን ብልህነት አስተዋይነት የምታይበት ነው። በዛ ላይ የአዲስ አበባ ከተማ መስተዳድር የቀረጥ ንግድና ታክስ ባልነበረበት ዘመን ሰውየው በራሳቸው በአዲስ አበባ በኩል የሚገቡና የሚወጡትን ቁጥጥር በማድረግ ታክስ ለገቢ ለሀገሪቷ እንዲመጣ ካደረጉትም የመጀመሪያው ሰው ናቸውና ብዙ መጀመሪያነት አለው። እንግዲህ ተረከባችሁት፣ ስራው ተጀመረ፣ ወደ ገቢ ማሰባሰቡን እንመጣለን። ግን ምንድነው የሚሆነው ሲያልቅ? አለቀ ስዕላዊ ነገር ሲጭንስ? አንደኛ ቅድም እንደገለጽኩት እጅግ በጣም የብዙ ብሔረሰቦች ሀገር ናት ስንል የጥበብ ስራቸው እኛ ጥበብ ስንል የሚመስለን ቲያትር፣ ዝግጅት፣ ዳንስ ብቻ ነው የሚመስለን። እሱ ብቻ ሳይሆን የእጅ ሙያቸውን የሚመለከተውን ከብራና ጽሑፍ ጀምሮ የኢትዮጵያ ተማሪዎች እየመጡ የሚማሩበት፣ የሚያውቁበት፣ የሚቀስሙበት የሸክላ ስራን ይሁን ሽመናን ይሁን ቃጫ ስራን ይሁን የሚማሩበት ቦታ በተመሳሳይ ጊዜ የሀገር ውስጥም የውጭ ቱሪስቶችም መጥተው ደግሞ የሁሉም ክልሎች በአንድ ግቢ ውስጥ የሚመለከቱበት ቤትም ነው የሚሆነው። ከዛ በተረፈ በዘመናዊ መልኩ እናሳድሰዋለን ያልነውን ህንፃ ቀደም ሲል በመግለጫ ላይ እንደተናገርኩት የኢትዮጵያ የኪነ ጥበብ ባለሙያዎች በቁመናቸውም በህይወታቸው ተጎድተው ከሞቱም በኋላ ሲዘነጉ ነው የሚታየው። እነዛን ስራቸውን፣ አልባሳታቸውን፣ የሙዚቃ ዕቃቸውን፣ የተወኑባቸውን ስራዎችና ቁሳቁሶች ሳይቀር የሚያሳይ ዘመናዊ ሙዚየም መክፈት እንፈልጋለን። ቲያትር ቤት ይኖረናል፣ የማይቀር ነገር ነው። የቲያትር ስልጠና፣ የሲኒማቶግራፊ ስልጠና፣ ስቱዲዮዎች፣ እዛ ላይ ደግሞ የሚዲያም ይሁን የጥበብ ሰው የጥሞና ሰዓት የሚያሳልፍበት ቦታ የለውም። ለራሱ የሪሰርች ፔፐር ለስራ ቢል አንድ ነገር ጽፌ ላንብብ ቢል የለውም። እነዚህን አይነት ክፍሎችም የሚይዝበት እስቲ ለሙያተኛው ምን ልናደርግ እንችላለን የሚል በተመሳሳይ ጊዜ ግን ገቢም የሚያሰባስብ ቦታ እንዲሆን እንመኛለን። የውጭ አርቲስቶችን ቢመጡ ማናፍርበት ስራቸውን የሚያቀርቡበት፣ የሚስተናገዱበት፣ የሚያርፉበትም ጭምር እንዲሆን እንመኛለን። የጣይቱ እልፍኝ ራሱ ይኖራል። ያ ደግሞ ባልትና ሙያን ሳይቀር እያሳየ ምግብ ስራውን እያቀመሰ እሱንም ደግሞ በትውልድ እንደዚሁ ውስጥ የምናሰርጽበት ትልቅ የባህል ቤት ነው ልናደርገው የፈለግነው። ስፋቱ ምን ያህል ነው? ለግንዛቤ ያህል እንደ አድማጮች የተረከባችሁት ቦታ ስፋቱ ምን ያህል ነው? በግምት እስከ 3000 ካሬ ሜትር ይደርሳል። ቀጥታ የካርታውን እንትኑን ባላይም እስከ 3000 ካሬ ሜትር ይደርሳል። ሰፊ ቤት ነው። ቀደም በጋዜጣዊ መግለጫው ላይ ስትናገሩ እንግዲህ በሚሊዮን የሚቆጠር 22 ሚሊዮን ገንዘብ ሊያስፈልግ እንደሚችል ይህን ስራ ለማከናወን ጠቅሳቸዋል ይመስለኛል። እሱን አረጋግጭልኝና በአጠቃላይ ምን ያህል ነው የሚያስፈልገው? ወጪው በምን ያህል ጊዜ ይሰበሰባል? ስራው መቼ ይጀመራል? ይሄ እንግዲህ መጀመሪያ የገቢ ማሰባሰቢያችን ነው እንጂ በአንድ ጊዜ ያልቃል የሚል እምነት የለኝም። እንደምታውቀው ነው። ሁለተኛ ክልሎችም፣ ባህል ሚኒስቴርም፣ የከተማው አስተዳደርም ሁሉም ስራው ነው ይሄ ቤት። እኔ በተለይ በእኔ አንጋፋነትና በእኔ እድሜ የተሰራ ቤት ውስጥ አምጥተው ተረካቢ እስቲ ሙያሽን አሳትፊ ወይም ተሳተፊና አካፊ መባያ እድሜ ላይ ነኝ። ግን
ያልተሰሩትንም ስራዎች መስራት ለማለተው ስለማልችል ነው ተረክበን እየሰራን ያለ ነው። የመጀመሪያ እቅድና ጨረታው ላይ በወጣበት ጊዜ የከተማው አስተዳደር ባወጣበት ሰዓት ወደ 22 ሚሊዮን ብር ነው የተገመተው። አሁን ግን የኛ ባለሙያ አጠቃላይ ስራውን ለማጠናቀቅ ማለት ነው የቅርሱን ቤት አቶ ፋሲል ግን እስከ 15 ሚሊዮን በሚገመት ዋጋ ሊያጠናቅቀውና የአንድ አመት ጊዜ ሊፈጅ እንደሚችል በግምት ነግሮናል። እነዛን ሁሉ ነገሮች አካቶ ቀደም ሲል የጠቀሻቸው ነገሮች ሁሉ አካቶ ማለት ነው። ይሄኛው የዘመናዊው ክፍል ፍርድ ቤቱ የነበረበት ዘመናዊ ፍርድ ቤቶች ነበሩ። ያንን ክፍል በሚመለከት እስከ 50 ሚሊዮን ብር ድረስ ሊሄድ ይችላል እና እንደ በፌስ እንከፍለዋለን ብለን ነው ባለው ነገር ላይ ጀምረን ይሄንን ቅርሱን ቅድሚያ የምንሰጠው። ቅርሱ ከተሰራ በኋላ እነዛን ቤቶች ባሉበትም አድሶ ስራ ማስጀመር ቀጥሎ ደግሞ ወደ ዘመናዊ ህንጻነት የመለወጥ እቅድ አለንና ሰፊ ነው ወጪው። እዚህ ላይ እንደው ግልጽ ለማድረግ ሰውም የበኩሉን ማድረግ እንዲችል ለማድረግ ያህል አሁን 22 ሚሊዮን 15 ሚሊዮን የተባለ በኋላ 50 ሚሊዮን ተብሎም የተገለጻለና ቅድም የገለሻቸው ነገሮች በሙሉ ኖረውት የተዋጣለት እንዲሆን አጠቃላይ ግምታችሁ ስንት ነው? በዚህ ያህል ገንዘብ ያልቃል የሚለው እስከ 65 ሚሊዮን ብር የሚያልቅ ይመስለኛል። ነገር ግን 5 ብርም ትንሽ አይደለም ለኛ ለሚያግዘን ሰው። ምክንያቱም እኔ የድርሻዬን ለዚህ ትውልድ አበርክቻለሁ። እኔ የድርሻዬን ለዚህ የባህል ቤት አበርክቻለሁ። ቅድም እንዳልኩት በሙያ እንደናንተ ያለው ሰው መገፋፋት አለበት። በየጊዜው ይሄ ቅስቀሳዎች መቀጠል አለባቸው። ሀገሬ ስመለስ ያላየሁት ነገር ቢኖር የጥበብ ቤት የባህል ቤት ዳብሮና አድጎ በልጽጎ አላየሁም። እኔ በየክፍለ ሀገሩም ሲሄድ ዶሮ በልጅነቴ የሰራሁባቸው ሲኒማ ቤቶችና ቲያትር ቤቶች ላይ ነው ቆሞ ያየሁት። እንዳሉ ናቸው። አዲስ ነገር አላየሁም። ያ ማለት ህብረተሰቡ ላይ ልንሰራ የሚገባውን ያስተሳሰብ ለውጥም አልሰራንም። ብዙ መስራት ያለብን ነገር አለ፣ ይጠበቅብናል። ባለሙያዎቹም በግላቸው ከመፍጨርጨርና ከመድከም በስተቀር እንደነዚህ አይነት ተቋማት ብዙ የሉም እና ይሄ የመጀመሪያው ነውና በተለይ ባለሀብቱ ራሱ በሌሎች ነገሮች ላይ ብዙ ሲያወጣ ኖሯል። ይሄን ግን ተመልክተው ታያውቁም። ይሄ ዘርፍ አልታየም። የመንግስት አካላት የሚመለከታቸው ቀደም ሲል እንዳልኩት እንደ ባህል ሚኒስቴር፣ የከተማው አስተዳደር፣ ሌሎችም ይመለከተናል የሚሉ የባህልና የቱሪዝም የቅርስ ቢሮዎች ደግፈውን አብረን መስራት ያለብን ቤት ነው። ምክንያቱም እኛ ባናረገው የግዴታቸው ነበር ይሄንን አድሶ የመመለስና እኛ በጣም ትልቅ ራዕይ ያለው ቤቱ በጣም ትልቅ ታሪክ አለው ቤቱ ያንን ነገር ለህዝብ ለማስተላለፍ ለትውልድ ለማስተላለፍ ህልም ነው እንጂ ይዘን የመጣ ነው አቅም የለንም እና አሁን ባለ ንብረቶች እኔ የቤቱን ቆርቆሮ ሙሉ እሸፍናለሁ ሊለን ይችላል። እንጨቱን፣ መስታወቱን፣ አሸዋውን እኔ እችላለሁ ሊለን ይችላልና በጥሬ እንትንም ቢሆን ኢንካይንድ የምንቀበለው ነው። ሐሳብም ካለ ደግሞ ይሄ በዚህ ቢደረግ ይሄን ይሸፍናል የሚል ካለ እንቀበላለን። በአይነትም በገንዘብም ተቀበላለን። በአይነትም በገንዘብም የባንክ አካውንት እዚህም ተከፍቷል። ድርጅቱም ህጋዊ ሆኖ ተመዝግቧል። ከዛ ሌላ ደግሞ ጎፈንድሚ አለን። ይህንን እየተከታተለ እንግዲህ ህዝቡ እንዲረዳን እንዲያግዘን ነው። እኔን ደግሞ ለረጅም ዘመን አይዞሽ ሲለኝ የነበረው ህብረተሰብ እስቲ እንግዲህ እጅ ከምን እላለሁ። የእቴጌ ጣይቱ ባህል ማዕከል መሰረቱን አሜሪካ አድርገው ነው ሲንቀሳቀስ የቆየው። ወደ ኢትዮጵያ ተዛወረ። መሰረቱን ኢትዮጵያ አድርጎ መንቀሳቀስ ጀመረ ማለት እንችላለን። አሁን እንደዚህ መነሻ አድርገን አለምፀሐይ ኢትዮጵያም ይንቀሳቀሳል። አሜሪካን ሀገርም አይቀርም። ለምን አሜሪካን ሀገር ብዙ ልጆች አሉ የአይደንቲቲ ክራይሲስ እንዳይደርስባቸው ምንሳሳላቸው አገራቸው፣ ቋንቋቸው፣ ታሪካቸው የሚያኮራቸው ቀና ብለው እንዲሄዱ ያደረግንበት መንገድ ነውና ያንን አነተውም። ከዛ ሌላ ቀደም ሲል እንደገለጽኩት ወደ 17 ከተሞች ነው ጣይቱ ማዕከልን መስርተን አንዳንዱ ስማቸው በሌላ ነው። እንደ አውስትራሊያ አይነት ከተማው ግን ቀጥታ ጣይቱ ማዕከል በማለት ነው የሚቀጥለው። ካናዳ አለ፣ አትላንታ አለ። በየቦታው የጥበብ ድርጅቶች ፍሎሽ አድርገው በጣም እየበዙ ነው። ያስፈልገናል ደግሞ ያ ለምን በስደት ዓለም ለሚኖረው ኢትዮጵያዊው የማንነቱ ጥያቄ ጋራ የተገናዘበና የተገናኘ ነገር ነው። ስለዚህ አውሮፓም ሌላም ቦታም መስፋፋትና ማስተላለፍ ያለብንን ነገሮች መርዳት አለብን። ግን እኛ አገራችን ከመግባታችንም በፊት ደራሲያንንና ተዋንያንን እኛ ተከልክለን አገራችን አንግባ እንጂ የገጣሚያን ምሽት ነበረን ኢትዮጵያ ውስጥ ጣይቱ በኢትዮጵያ የሚል ተዋንያኑን ውጭ ወስደን ቱር እያደረግን ቲያትር እንሰራ ነበር። ወጣት ጸሐፊያንን እየጋበዝን እናስተናገድ ነበር እና ብዙ ነገር ማለት አልተለየንም ነበር። ቁርኝት ነበረንና ዛሬ እርግጥ እንደ ማዕከል አድጎ ደግሞ ሲሰራ ብዙ ሰፊ ስራዎችን ይሰራል ብዬ ታስባለሁ። አዎ አንጋፋ አርቲስት አለምፀሐይ ወዳጆ እንግዲህ ጥረታችሁ ፍሬ አፍርቶ እንደምናይ ተስፋ አደርጋለሁ። በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። እስክንድር እኔም በጣም አመሰግናለሁ።
እስክንድርንና እንግዳውን አርቲስት ዓለም ፀሐይ ወዳጆን እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብረናችሁ እያመሸን ያለነው አስተናጋጃችሁ ቆንጂት ታዬና ፕሮግራሙን እየመራልን የሚገኘው ንጉሱ ታምሬ ነን። አሁን ወደ ባህር ዳር እናቀናለን። በግብርናና በኢንዱስትሪ ምርቶች ላይ የተከሰተው የተጋነነ የዋጋ ጭማሪ ሕይወታቸውን እንዳከበደባቸው የባህር ዳር ነዋሪዎች እየተናገሩ ነው። የዋጋው ጭማሪ ሰበብ ከሆኑት መካከል ምርትን ሆነ ብለው አከማችተው የሚያግቱ ነጋዴዎች፣ በወጥ መንገድ የሚንቀሳቀሱ ደላላዎች በዋናነት ተጠቃሽ መሆናቸውን በአማራ ክልል ንግድ ቢሮ የሕዝብ ግንኙነት ኃላፊ ይናገራሉ። መንግስት በቅርቡ ብርቱ እርምጃ ይወስዳል ብለዋል። ገበያውን በበላይነት በሚመሩ ታላላቅ ድርጅቶች ላይ ከፍተኛ ቁጥጥር በማድረግ መንግስት የአቅርቦቱን ማነስ ማቃለል እንደሚገባው የንግድ እና ምጣኔ ሀብት ባለሙያው ዶክተር ጸጋ ጥበቡ መክረው የውጭ ምንዛሪ እጥረትን ለዋጋ መጨመር እንደ መነሻ ምክንያት መሆኑን መንግስት ተረድቶ የውጭ ምንዛሪ የሚጠይቁ ምርቶችን ሀገር ውስጥ ለማምረት ጥረት መደረግ እንዳለበት አሳስበዋል። አስቴር ምስጋናው ዝርዝሩን ይዛለች። በተፈጠረው የዋጋ ጭማሪ አባታቸውን በሞት ያጡ 3 ልጆችን የቀን ስራ በመስራት ማስተዳደር አልቻልኩም ያሉት በባህር ዳር ከተማ የሚኖሩት ወይዘሮ አንጓች እንግዳው ናቸው። በአሁኑ ወቅት የቀን ስራ በመጥፋቱ በሳምንት ከ1 ወይም ከ2 ቀን በላይ ስራ አግኝተው እንደማይሰሩ ተናግረው በሰሩት ቀን በሚያገኙት ኑሯቸውን ለመምራት እንዳቃታቸው ተናግረዋል። እንደምታየው ሲሚንቶም ተወደደ፣ ፌሮም ሲሚንቶም ተወደደ ተባለ። ያው በቀን ስራ ነበር የምኖረው። የቀን ስራውን ዘንዶ እየጠፋ ስለሆነ ቤት ክራይም ወበር ሆነብን። በጣም ኑሮ ከብዷል። ብቻዬን ማሳደጋቸው አባቴ የላቸውም። ያ ስለሆነ በጣም ከብዶኝ ነው ያለው። አሁን ድሮ በ25 ብርም ያለ እየሰራሁኝ ኑሮ ደህና ነበር። ሁሉ ነገር ርካሽ ነው ነበር። አሁን ያው 200 ብር ይከፈለኛል። ግን ያ 200 ብር ምን ዋጋ ይሆንም? እንደገና ስራ የለም። ከወር ሳምንት ነው በሰራ እዛ በላይ ስራ የለም። እንደገና የቤት ኪራይ በጣም ጨምሯል። ስለዚህ እንዲያ ስለሆነ ልጅ ማስተማር ማልቻለ እንኳን ለማስተማር ለቤት አስፌዛ ራሱ ማሟላት አልቻለም። ሸቀጦች ራሱ ይወጣል። በጣም አበደ። ጤፍ አበደ በጣም። ዛሬ ዘይት በቃ ከስንት አንዱ ነው እንጂ ባዶ ነው የምንበላው። ዘይት የለም። ሁሉም ነገር ተወደደብናል። መንግስት በጣም አስተያየት አላረገልን። የኑሮ ውድነቱ በዚህ ከቀጠለ የከፋ ሁኔታ ውስጥ ያስገባል ያሉት ወይዘሮ አንጓች መንግስት ዝም ብሎ ማየት የለበትም፣ ደሃውን መኖር አቅቶታል፣ መፍትሄ ይፈልጋል ብለዋል። ጫማ ጠርጋ ትምህርቷን እየተከታተለች ህይወቷን እየመራች ቢሆንም በኑሮ ውድነቱ አሁን ላይ መቸገሯን የገለጸችው ደግሞ ወጣት ረዴት ይታየውናት። አንደኛ ጤፍ፣ ሁለተኛ በርበሬ፣ ዘይት፣ እነዚህ የመሳሰሉ ነገሮች በጣም ተወደዋል። ዘይትና በርበሬ እና ጤፍ በተለይ በጣም ተወዷል። ዳቦ ራሱ 3 ብር ነው። አሁን 2 ብር የነበረው 3 ብር ሆኗል። እንግዲህ በዚህ አይነት እንዴት እንደምንወጣው እግዚአብሔር አምላክ እንግዲህ ከነዳጅ ጀምሮ ትራንስፖርት ነው። ከዛ ቀጥሎ ደግሞ የምግብ አገልግሎት፣ የአልባሳት ሁሉ ነገር ጨምሯል። እሱ ቢስተካከል ብዬ አስባለሁ። በየእንትኑ የገበያ ተመን ቢወጣና ስርዓት አስከባሪ በየነጋዴው እንትን ማለት ያስተካክለው ብዬ አስባለሁ። በንግድ ስራ የተሰማሩት አቶ ኃይሉ ምስጋናው በበኩላቸው መንግስት ቁጥጥርና ክትትል በማድረግ እርምጃ እየወሰደ ያለው በአነስተኛ ቸርቻሪ ነጋዴ ላይ ነው። ነገር ግን የገበያውን ዋጋ ተመን በሚችሉት ታላላቅ ነጋዴዎች ላይ ይህ ነው የሚባል እርምጃ እየተወሰደ አለመሆኑን አመልክተዋል። ችግሩን ከምንጩ ማድረቅ እንደሚገባም ጠቁመዋል። ምሳሌ ላንሳ። በመንግስት ህጋዊ የባንክ ምንዛሬ $30,000 ይዞ ሄደ አስመጭ በኮንትሮባንድ $30,000 ይዞ ይሄዳል። ድምር የ60,000 ብር ዋጋ ነው ይዞ የሚመጣው በንግድ ደረጃ። እኔ ያመጣና ምንድነው የሚያደርገው? ምክንያቱም የሌባ ዘመን ነው። $60,000 የተገዛን ማቴሪያል $30,000 ገዝቷል ብሎ የሚያመጣው። ይህን ለማግኘት ለማትረፍ ምን ያደርጋል? በቤቱ መጋዘን ይደብቃል። አንዳንዲት እያደረገ ያን ገንዘብ ለማትረፍ አየለም አልቋል እኮ ዶላር ስለሌለ እኮ ነው እየተባለ ማህበረሰቡ ወደ ከፋ ችግር እየደረሰ ነው ያለው። መንግስት የገበያ ማረጋጋትን ለመውሰድ አቅምም ፍላጎትም የለውም። ልንወስድ ይገባል። ለምሳሌ ገቢዎችን ውሰድና እየዞረ ሱቆችን ማሸግ ጀምሮ ነበር። እነማንን? ከትልቅ ከተረክበው እቺ የሚቸረችሩ ሰዎችን 5 ብር 10 ብር የሚያገኙ ሰዎችን ነበር። ለምሳሌ ውሰድ። ባለፈው ዘይትን 400 ምናምን የገዛን ዳ ነጋዴ በ380 መሸጥ አለበት ተባለ። እየከሰረ ሸጠ። ይሄ አሳዛኝ ተግባር ነው። ስለዚህ ምን ማድረግ ነው?
ከምንጩ ነው ይህን ነገር ገበያ ክትትል ማድረግ የሚገባው መንግስት። ሁለተኛው ጎን ለጎን ማቅረብ ያስፈልገዋል። የአብክመ ንግድ ገበያ ልማት ቢሮ የህዝብ ግንኙነት ኃላፊ አቶ አቢታ ገበያው በበኩላቸው የኑሮ ውድነቱ ሊደበቅ በማይችል ሁኔታ በግብርናና በኢንዱስትሪ ምርቶች ላይ ከፍተኛ ጭማሪ አሳይቷል። የዋጋ ጭማሪው ሰው ሰራሽና የተፈጥሮ ባህሪ ያለው መሆኑን ጠቅሰው በተለይ ሰው ሰራሽ የዋጋ ጭማሪ ድንገት የሚከሰትና ሆን ተብሎ የሚጨመር መሆኑን ገልጸዋል። አሁን ለታየው የዋጋ ጭማሪ ምርትን ሆን ብለው የሚከዝኑ ነጋዴዎች፣ በህገወጥ መንገድ የሚንቀሳቀሱ ደላላዎች በዋናነት ተጠቃሽ መሆናቸውን ጠቅሰው ችግሩን ለመከላከል ክትትልና ቁጥጥር በማድረግ በርካታ ነጋዴዎች ሱቃቸውን እንዲታሸግ በህግ እንዲጠየቁና ፈቃዳቸው እንዲነጠቅ ሆኗል ብለዋል። ነገር ግን ችግሩ በዚህ እንደማይፈታ ማረጋገጥ መቻሉን ጠቅሰው ከዚህ በተጨማሪም የምርት እጥረት አቅርቦትን በዋናነት መፍታት እንደሚያስፈልግም አብራርተዋል። ባለፈው ዓመት ጀምሮ በዚህ በጀት ዓመትም በርከት ያሉ የንግዱ ማህበረሰብ ሊቀጡ ተችለዋል። በእኛ ያለው የክትትልና የቁጥጥር አግባብ ማለት ነው። ግን ይሄ የክትትልና የቁጥጥር አግባብ ችግሩን ሊፈታው ይችላል የሚለው ነገር ስናየው ግን ይሄ ችግሩን ሊፈታው ይችላል። አሁን የገበያውን ያለውን መረበሽ ያለውን የገበያ ዋጋ መጨመር ሊፈታ የሚችለው የአቅርቦት ጉዳይ ነው። ስለዚህ አቅርቦት በጣም ወሳኝ። ይሄን ለማድረግ እንግዲህ እንደኛ ቢሮ ያደረግነው ነገሮች አሉ፣ ጥናቱን አካሂደናል። ነገር ግን ያልናቸው ምንድነው በሸማቾች ህብረት ስራ ማህበር በዩኒዮኖች አማካኝነት ምርት ካለበት ወደ ሌለበት አካባቢ የገበያን የማረጋጋት ስራ እንዲሰሩ ባለፈው በጀትም ለክልሉ ምክር ቤት አቅርበን ሪቮልቪንግ ፈንድ እንዲፈቀድ ለማድረግ ሙከራ ተደርጎ የሸማቾች በተለይ በከተሞች አካባቢ ይሄ ተጠናክሮ እንዲሰራ ለማድረግ ጥረት ተደርጎ ወደ 60.5 ሚሊዮን ብር እስካሁን ባለው በዚህ ለ6 ወር በጀት አፈጻጸማችን የሪቮልቪንግ ፈንድ ምርት የማቅረብ ስራ በዛው ልክ የተለያዩ ምርቶች ጤፍን፣ በቆሎም የተለያዩ ነገሮችን ለማቅረብ ጥረት የተደረገበት ሁኔታዎች አሉ። ይህን አድርገን ችግሩን የፈታው አይደለም። በተወሰኑ የግብርና ምርቶች ላይ ቋሚ የዋጋ ተመን እንዲወጣ መደረጉን ጠቅሰው ህብረተሰቡም በህገ ወጥ መንገድ ምርት የሚከዝኑ ህገ ወጦችን በማጋለጥ የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። በአማራ ክልል ገንዘብና ኢኮኖሚ ልማት ትብብር ቢሮ ምክትል ቢሮ ኃላፊና የምጣኔ ሀብት ባለሙያው ዶክተር ጸጋ ጥባው በበኩላቸው የፍላጎትና አቅርቦት